ጌታችን አምላካችን ኢየሱስ ክርስቶስ በዚህ ዓለም በነበረበት ሰዓት ወቅት ከአባቱ የተሰጠውን ትእዛዝ ፈጽሞ የአባቱ የነበረውን ርስትና ጉልት ከጠላት እጅ ነጥቆ የአባቱን ገንዘብ ማርኮ ወደ አባቱ ተመለሰ። ረዳት ሳያስፈልገው አንድ ብቻውን አግዙኝ ሳይል ከዚህ ዓለም ገዥ ከዲያብሎስ ጋር ተፋለመ፣ መከራ ተቀበለ፣ ተራበ፣ ተጠማ፣ ተናቀ፣ ምራቅ ተነፋበት፣ ታሰረ፣ ተገረፈ፣ ተቸነከረ፣ ሞተ። ሞትን በሞቱ ድል አድርጎ የአባቱን ምርኮ መልሶ ወደ አባቱ አረገ። ለሰው ልጆችም ሁሉ ጸጋን ሰጠ። ጸጋን ሰጣቸው አለ። የተሰጠን ጸጋ ቆጥረን አንጨርሰውም። እግዚአብሔር በጌታችን በአምላካችን በኢየሱስ ክርስቶስ በልጁ በኩል የሰጠን ጸጋ ብዙ ነው። የምናውቀውን ጸጋ እንናገር ብለን ብንል ትንሽ መጥቀስ ይቻላል። ከተሰጠን ጸጋ ራሳችንን በራሳችን ማደስ እንድንችል፣ ራሳችንን በራሳችን መቀደስ እንድንችል፣ ራሳችንን በራሳችን ማንጻት ማረጋጋት እንድንችል ምኑን ሰጠን? ክህነቱን ሰጠን። ከአብራካችሁ በሚከፈሉ በገዛ ልጆቻችሁ ስልጣኔን አሳድሬአለሁ፣ በልጆቻችሁ ኑዛዜን ተቀበሉ፣ ንስሐ ግቡ፣ ጹሙ፣ ጸልዩ፣ ቁረቡ ተብሎ በራሳችን ጊዜ ራሳችንን ከኃጢአት ነፃ ለማድረግ ከኃጢአት ቁራኛ
አማካኝነት ራሳችንን ልንፈታ ነፃ ልናረግ ጠላታችንን በተሰጠን ስልጣን ልናስረው ይህንን ስልጣን ክህነት ሰጠን። እንግዲህ የማይታይና የማይዳሰስ ባህሪ ነው ይህ ክህነት ሲሰራ እንጂ መልኩ አይታይም። አያችሁ፣ ይህን ስልጣን የሰጠን አንዱ። ሌላው ደግሞ ጸጋው ሥጋዬን ብሉ ደሜን ጠጡ፣ ይህንን ጸጋ ሰጠን። ይሄ ለማን ተሰጠ? ልጅነትን አገኘን። በማየ ዮርዳኖስ ከአብራከ መንፈስ ቅዱስ ተወልደን የእግዚአብሔር ልጆች እንድንሆን ይህን ጸጋ ተሰጠን። እንግዲህ እነዚህ ሦስቱን ከያዝናቸው ሌላውን ደግሞ እናንተም ታስቡታላችሁ እያስባለሁ። ለጊዜው ይህንን እስቲ እናስቡ። እንግዲህ ይህን ሀብተ ክህነት፣ ይህን ልጅነት፣ ይህን ቅዱስ ሥጋ፣ ይህን ክቡር ደም፣ ይህንን ቅዱስ ወንጌል እንድንሰማ ይህን ቃል በዚህ ቃል እንድንጽናና ይህን የመሰለ ጸጋ ተሰጠን። እያችሁት የተሰጠን ጸጋ ለመላእክት ያልተሰጠ ጸጋ ነው እና ይህንን ነው አውቀን ልንረዳውና በክብር በፍቅር ልንይዘው ያልቻልነው ነገር ቢኖር ይሄ ነው ወገኖቼ። እንግዲህ አሁን ወደ ዕለቱ ትምህርታችን ነው የምንገባው። የዕለቱ ትምህርታችን መነሻ አድርገን የምንማረው በእኔ የማይሰነካከል ሰው ብፁዕ ነው። እያችሁ ጌታችን አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ወንጌልን በኢየሩሳሌም አውራጃ እየተዘዋወረ በሚያስተምርበት ሰዓት ምን አለ? በእኔ የማይሰነካከል ሰው ብፁዕ ነው። መሰነካከል ማለት ምን ማለት ነው? እንግዲህ መሰናክል ታውቃላችሁ፣ እንቅፋት ነው፣ ወጥመድ ነው። አያችሁ፣ የተጠመደን ወጥመድ ካላዩት ወጥመድ ነው፣ አጥፊ ነው። እንቅፋትም ጎጂ ነው። ሰው ተሰነካክሎ ከወደቀ ዓይኑ ይጠፋል፣ ጥርሱ ይረግፋል፣ አጥንቱ ይሰበራል። አያችሁ፣ በእኔ የማይሰነካከል ሰው ብፁዕ ነው። ለማይታዘዙና ለማይቀበሉ ለማያምኑብኝ ሰዎች እኔ መሰናክል ነኝ፣ እንቅፋት ነኝ። ለሚያምኑብኝ ለሚቀበሉኝ ጆሮአቸውን ከፍተው ለእኔ ለሰጡ እኔን ላደመጡ የዘላለም ሕይወት ስሆን ጆሮአቸው ለተደፈነ ለማያስተውሉ ልብ ለማይሉ ለማይታዘዙ ሰዎች እኔ መሰናክል ነኝ። በእኔ ምክንያት ይሰነካከላሉ። ይህንን ኃይለ ቃል ይገርማቸዋል። በሉቃስ ወንጌል ምዕራፍ 2 ጌታችን አምላካችን ኢየሱስ ክርስቶስ በተወለደ በ40 ቀኑ እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ይዛው ስትሄድ የእሱን መወለድ የሚጠባበቅ ስምዖን የተባለ ሰው ነበረና 500 ዘመን የሆነው በአልጋ ቁራኛ ተይዞ የነበረ ሰው ነበረ። የክርስቶስን ልደት ሳያይ እንዳይሞት በመልአኩ ተነግሮት ነበረ። በዚያች ቀን አጋጣሚ እግዚአብሔር መንፈስ አነሳሳውና እስቲ ወደ ቤተ መቅደስ ውሰዱኝ አለ። ክርስቶስ እንደተወለደ አያውቅም እኮ። ግን ክርስቶስ ተወልዶ 40 ቀን ሞቶታል። እናቱ በ40 ቀኑ ወደ ቤተ መቅደስ ይዛው ስትሄድ ያንንም ሰው መንፈስ ቀሰቀሰው፣ አነሳሳው፣ ሂድ አለው። ሲሄድ ጌታችንን አምላካችንን ቅድስት ድንግል ማርያም በእቅፏ ይዛው ቤተ መቅደስ ስትገባ ተመለከተውና ታቀፈው። በዚያን ጊዜ ምን አለ ስምዖን? ይሄ ልጅ አለ ለእስራኤል ለትንሣኤያቸውም ለመውደቃቸውም ምክንያት ነው። በዚህ ልጅ ምክንያት ብዙዎቹ
ይደነቃቀሳሉ፣ ይወድቃሉ፣ ይሰነካከላሉ። በእሱ ምክንያት ጥፋታቸው ይበዛል። አንቺም በዚህ ልጅ ምክንያት ሰይፍ በአንጀትሽ ያልፋል፣ ሰይፍ በነፍስሽ ያልፋል። በእሱ ምክንያት እንደ ፍላጻ የሚወጋ ሐዘን ያገኝሻል። ለብዙዎቹ ሕይወታቸው መንገዳቸው ብርሃናቸው የዘላለም ሕይወታቸው ሲሆን፣ አብዛኛዎቹ ደግሞ በእሱ ምክንያት ተሰነካክለው ይወድቃሉ ብሎ ተናግሯል። ይህንን የሉቃስ ወንጌል ምዕራፍ 2ን አነቡትና ታዩታላችሁ። እና ምን አለ? በእኔ የማይሰነካከል ሰው ብፁዕ ነው አለ። አያችሁ፣ በእኛ ዘመን እንኳን በክርስቶስ የሚሰናከሉትን ሰዎች አስቧቸው። ሁላችንም ዛሬ ሚዲያው በእጃችን ነው ያለው። አያችሁ፣ ሚዲያ ምን ተባለ ብለን አንጠይቅም። በእጃችን ላይ ያለው ብዙ ነገር ያሰማናል፣ ብዙ ነገር ያሳየናል። በክርስቶስ የማይሰነካከል የሚሰነካከለው ብዙ ነው። አያችሁ፣ እኛስ ጤነኛ እንሆን ይሆን? በእሱ ያልተሰናከልን ሰዎች እንኖር ይሆን ወገኖች? እና ይህንን ኃይለ ቃል ጌታችን አምላካችን በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ ስንመለከት ማለት በእኔ የማይስተነካከል ሰው ብፁዕ ነው። አስቡት እንግዲህ ወደፊት እንመለከተዋለን። አሁን ኃይለ ቃሉን ወደኋላ መለስ ብለን ቁጥር 2 ጀምረን እንመልከተው። መጥምቀ መለኮት ቅዱስ ዮሐንስ በወህኒ ቤት ታስሮ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ 2 መልእክተኛ ላከ። ማን? መጥምቀ መለኮት። መጥምቀ መለኮት ቅዱስ ዮሐንስ ጌታችንን ኢየሱስ ክርስቶስ ከማጥመቁ በፊት ሄሮድስ አሳስሮት ነበረ፣ ታስሮ ነበረ። በእስር ቤት እያለ የክርስቶስን መምጣት ሰማ። መምጣቱን ሲሰማ ከደቀ መዛሙርቱ 2 ላከ። 2 ላከና እንዲህ የሚል ጥያቄ ጠየቀ፣ በደቀ መዛሙርቱ ማለት ነው። ዮሐንስ ምን ይላል? ይመጣል ተብሎ የታሰበው አንተ ነህን ወይስ ሌላ እንጠብቅ? መልእክቱ ይሄ ነው። እግዚአብሔር አስቀድሞ ከመካከላቸው እንዳንተ ያለ ነቢይ ያስነሳላቸዋለሁ ብሎ ለሙሴ የነገረው ያ የተነገረለት አንተ ነህን ወይስ እንጠይቅ ወይስ ሌላ እንጠብቅ? በኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እግዚአብሔር ሙሴን እንዲህ ብሎት ነበረ፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ። እንግዲህ ይሄ የተባለው ሙሴ ነው። ሙሴን የዛ ጊዜ መሪያቸው ሙሴ ነበረ። ከእግዚአብሔር ጋር እየተነጋገረ ከእግዚአብሔር በታች ሆኖ የእግዚአብሔር እንደራሴ ሆኖ ትእዛዛቱን ሁሉ የሚጽፍላቸው፣ የሚያስተምራቸው፣ የሚዳኛቸው ሙሴ ነበረ። ግብፃውያንን ተከራክሮ ተካሶ ከግብፃውያን ነፃ ያወጣቸው፣ የኤርትራን ባህር ከፍቶ ያሻገራቸው፣ ከጭንጫ ድንጋይ ውሃ እያፈለቀ ሲመግባቸው የኖረ ሙሴ ነበረ። እና ምን አለው እግዚአብሔር? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ምን ይላል? በኋላ ዘመን ከመካከላቸው እንዳንተ ያለ ነቢይ አስነሳላቸዋለሁ። ያን ጊዜም በዚያ በማስነሳው ነቢይ ቃሌን በአፉ አደርጋለሁ። እሱም ደግሞ እኔ የነገርኩትን ትእዛዜን ሁሉ ይነግራቸዋል፣ ያሰማቸዋል። ያን ጊዜ እሱ የሚነግራቸውን ቃል ሰምተው የማይታዘዙ ሰዎች እኔ እበቀላቸዋለሁ። አያችሁ፣ ያን ቃል ሰምተው ለዚያ ቃል የማይታዘዙ ሰዎች እኔ እበቀላቸዋለሁ። አሁን እግዚአብሔር እየተበቀለ ያለው ማንን ነው? እስኪ አስቡ። ያለፈው ትውልድ ነው ወይስ እኛ? እግዚአብሔር እየተበቀለ ነው ወይስ
ከእኛ በኋላ የሚመጣውን ትውልድ ነው። ምን ይመስላችኋል? ያንንስ ቃሉን እየሰማን ያለን ለቃሉስ አልታዘዝ ብለን ያለን ቃሉስ አልገዛን ያለ እኛ አይደለንም እንዴ? ከእኛ ውጭ እኮ ሰው የለም። ሰው ሲባል እኛ ነን። አያችሁ፣ የቀደሙቱ ይስሙ አይስሙ፣ አሁን እነሱ በእግዚአብሔር ፍርድ ተይዘዋል። እግዚአብሔር እንደ እውቀቱ እንደ ጥበቡ እንደሚገባቸው በተወሰነላቸው ቦታ አስቀምጧቸዋል። ወደ ገነት የሚገቡትም ወደ ገነት፣ ወደ ሲኦል የሚገቡትም ወደ ሲኦል አስተናግቷቸዋል። አሁን ያ ቃል ያለው ከእኛ ጋር ነው። እየተናገርነውም ያለነው እኛ ነን። ይሄንን ቃል እንግዲህ ክርስቶስ ወደዚህ ዓለም መጥቶ ከአባቱ የተሰጠውን ትእዛዝ ፈጽሞ አድርጓል ሲባል ደግሞ ከእኛ ጋር የለም ማለት አይደለም። ከእኛ ጋር አለ። እኔ ከእናንተ ጋር ነኝ ብሎ ደቀ መዛሙርቱን ሐዋርያትን አዟቸዋል። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስንመለከተው ዓለም ዙራችሁ ወንጌልን አስተምሩ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏቸዋል። አሁን ክርስቶስ ከእኛ አልተለየም። በአይነ ሥጋ እያየነው ከእኛ ጋር ኖረ። ግን ሲያርግ አየነው። ካረገ በኋላ ከእኛ ጋር የለም ማለት አንችልም። ከእኛ ጋር ነው ያለው በማይታይ መልኩ። በሚታይበት ጊዜ አይተነዋል። አሁን ግን በማይታይ መልኩ በቀድሞ ባህሪው ከእኛ ጋር ነው ያለው። እሱ ከሌለ እኛ እኮ መናገር አንችልም። መጻሕፍትን መመርመር አንችልም። መተርጎም አንችልም። ምስጢርን ማመስጠር አንችልም። ምስጢሩ የእሱ ነው። እውቀቱ የእሱ ነው። ጥበቡ የእሱ ነው። እየመከረን ያለ እየመሰጠን ያለ እሱ ነው። ወገኖች አሁን ያን ጊዜ ያንን የላኩትን መልእክተኛዬን ቃል የማትሰማውን ነፍስ የምበቀላት እኔ ነኝ ይላል ዘዳግም 18 ላይ እና ዮሐንስ ይህንን ቃል ተመለከተና እግዚአብሔር በወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋል ብሎ የተናገረው አንተ ነህን? ይመጣል ተብለህ የምትጠበቀው በተስፋ የምንጠብቅህ አንተ ነህን? ወይስ ሌላ ነው? ወይስ ሌላ እንጠብቅ ብሎ መልእክተኞችን ላከ። ያን ጊዜ ጌታችን ኢየሱስ ክርስቶስ ምን አለ? አስቡት። እንዲህ አለ ለደቀ መዛሙርቱ እንዲህ አላቸው፣ ሂዱና ያያችሁትን የሰማችሁትን ለዮሐንስ ንገሩት፣ አውሩለት አላቸው። ያያችሁትን በዓይናቸው ያያችሁትን በጆሮአችሁ የሰማችሁትን ሂዱና ለመምህራችሁ ለዮሐንስ ንገሩት አላቸው። አያችሁ፣ አውሩለት። ምንድን ነው ያዩት? ዕውሮች ያያሉ፣ ዓይናቸው ይገለጣል። አንካሶች እንደ ልባቸው መራመድ ይችላሉ። አዎ ከዘራ ይዞ ማንከሱ ይቀራል። በክራንች መሄዱ ይቀራል። አንካሶች ለምጻሞችም ከለምጻቸው ይድናሉ፣ ለምጻቸው ይረግፋል። ደንቆሮዎች ጆሮአቸው ይከፈታል፣ መስማት ይጀምራሉ። ሙታንም ይነሳሉ፣ ለድሆች ወንጌል ይሰበካል አላቸው። ለድሆች ወንጌል ይሰበካል። እንግዲህ ይህንን ያያችሁትን በዓይናችሁ አንካሶቹ ሲረቱ ሲቀሩ እንደሚራቧ ሲዘሉ ደንቆሮዎቹ መናገር ሲጀምሩ ሰምተው ለምጻሞቹ ከለምጻቸው ነጻ ሲሆኑ ሽባዎቹ ከሽባነት ሲተረተሩ ቀና ብለው ሲቆሙ አይታችኋል። ይህን በዓይናችሁ ወንጌል ለድሆች ይሰበካል። ይህንንና ንገሩት አላቸው። አስቡት፣ ይህን ንገሩት አላቸው። ወንጌል ለድሆች ይሰበካል ሲል ምን ማለት ነው? ወንጌል የምስራች ነው።
የምስራቹ እሰየው! ጆሮአቸው ያይሰማ የነበሩ ጆሮአቸው ተከፈተ፣ መስማት ቻሉ። ዓይነ ስውራን የነበሩት ዓይን ያልነበራቸው ዓይን ተፈጠረላቸው። ዓይናቸው በራ፣ እንደ ማንኛውም ሰው ማየት ቻሉ። ለምጻሞቹ ከሰው ተለይተው ይኖሩ የነበሩት ለምጻቸው ረገፈ፣ ሰውነታቸው ጤናማ ሰው ሆኖ ታየ። እንደ ሰው ተቆጠሩ። የምስራች! እንዲህ የሚያደርግ እስካሁን አይተንም ሰምተንም አናውቁም ነበረ እያሉ የተፈወሱት የዕውራኖቹ ወገኖች፣ የደንቆሮዎቹ ወገኖች፣ የለምጻሞቹ ወገኖች፣ የአንካሶቹ የሽባዎቹ ወገኖች እና ሕመምተኞቹ ሁሉ እንዲህ ያመሰገኑ። ይሄ ሁሉ ሲሆን የዮሐንስ ደቀ መዛሙርት ይህን አይተዋል በዓይናቸው። መምህራቸው ዮሐንስ እንደዚህ ያለ ሥራ ሲሠራ አላዩም፣ ግን ያጠምቅ ነበረ። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በውሃ ያጠምቅ ነበረ። እኔ ለንስሐ የሚያበቃ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን እርሱ በእሳት በመንፈሱ ያጠምቃችኋል ይላቸው ነበር። አያችሁ፣ የዮሐንስ ደቀ መዛሙርት ተምራቸው ዮሐንስ ይሄን አላዩም። ዕውራን ማየት ሲችሉ፣ አንካሶች እንደ ሚዳቋ ሲዘሉ፣ ደንቆሮዎች መስማት ሲችሉ፣ ለምጻሞች ለምጻቸው ሲረግፍ፣ ሙታን ሲነሱ ይህን አላዩም ነበረ። አዲስ ነገር አዩ። ይህንና እንግዲህ ያያችሁትን የሰማችሁትን ለመምህራችሁ ለዮሐንስ ንገሩት። አያቸው ንገሩት አላቸው። የዮሐንስ ደቀ መዛሙርትም ይህንን መልካም ዜና ይዘው ወደ መምህራቸው ሄዱ። ይህን ከሄዱ በኋላ ጌታችን አምላካችን ኢየሱስ ክርስቶስ ምን አለ? ይህንን ለሚመለከት ሰው እንግዲህ በእኔ የማይሰናከል ሰው ብፁዕ ነው። ይህንን ድንቅ ተአምር አይቶ ይህን ተአምር አይቶ የማይሰማ ይህን ተአምር አይቶ የማያምን የማይታዘዝ ከእግዚአብሔር የታዘዘለትን ጸጋ በደስታ ለመቀበል ፈቃደኛ ያልሆነ በእኔ የማይሰናከል በእኔ የሚሰናከል ይሄ ወዮለት። እግዚአብሔር የመዳን ተስፋውን እንደላከለት እግዚአብሔር ድነትን፣ ሕይወትን፣ ቤዛነትን እንደላከለት አውቆ ተረድቶ በእኔ የማያምን ሰው ወዮለት። በእኔ የሚሰናከል በእኔ የማይሰናከል ሰው ግን ብፁዕ ነው። አምኖ የተቀበለ ቃሌን ሊሰማ የተዘጋጀ ከኃጢአት ከሽፍትነት ከወንብድና ከክፋትና ከተንኮል ለመመለስ ራሱን ያዘጋጀ ብፁዕ ነው። አያችሁ ወይስ አሁን ታዲያ ይህንን ቃል እምንሰማው ከአሁን እኛ ነን። እየተነገረ ያለው ለእኛ ነው። እስኪ አስቡ፣ በክርስቶስ ያልተሰናከለው ስንቱ ነው? የተሰናከለው ስንቱ ነው? አሁን ሁሉ ተሰናክሏል። አያችሁ፣ ሁላችን ተሰናክለናል። ወገኖች አሁን የነገርኳችሁን ቃል እግዚአብሔር አስቀድሞ በትንቢተ ኢሳይያስ ምዕራፍ 35 ከቁጥር 1 ጀምሮ የተናገረውን ኃይለ ቃል አሰማችኋለሁ። አሁን በማቴዎስ ወንጌል ምዕራፍ 11 ከቁጥር 4 ጀምሮ የተነገረው በእኔ የማይሰናከል ያለው ስለ ዕውራን የተነገረውን ኃይለ ቃል ኢሳይያስ ላይ ግቡና ኢሳይያስ ምዕራፍ 35 ከቁጥር 5 ጀምሮ ያለው ኃይለ ቃል እንዲህ ይላል። ይገርማችኋል። በዚያን ጊዜ ይላል። ያ ጊዜ የትኛው ጊዜ ነው? ለሙሴ የተነገረው በመካከላቸው እንዳንተ ያለ ነቢይ ያስነሳላቸዋለሁ የተባለበት ጊዜ ነው። ያ ጊዜ እናታችን ቅድስት ድንግል ማርያምና አምላካችን ጌታችን ኢየሱስ ክርስቶስ የተገኙበት ጊዜ ነው።
እናታችን ቅድስት ድንግል ማርያም የተወለደችበት ጊዜ ጌታችን አምላካችን ኢየሱስ ክርስቶስ በ15 ዓመቷ በእሷ ማኅፀን አድሮ የተወለደ ጊዜ ከዚያን ጊዜ ጀምሮ ያለው ጊዜ ያን ጊዜ የተባለው ይሄ ጊዜ ነው። በዚያን ጊዜ ይላል የዕውሮች ዓይን ይገለጣል፣ የደንቆሮቹን ጆሮ ይከፈታል። በዚያን ጊዜ አንካሳ የነበረው ሁሉ እንደ ሚዳቋ ይዘላል። በዚያን ጊዜ ዲዳ የነበረው ምላስ ሁሉ ይፈታል፣ ይዘምራል፣ ያመሰግናል። አያችሁ፣ በዚያን ጊዜ በበረሃ ውሃ በሌለበት ቦታ ሁሉ ውሃ ይፈልቃል። ውሃ ያልነበረባት ደረቋ መሬት ሁሉ ውሃ ታስገኛለች። በውሃ ጥም ደርቃ የነበረችው መሬት ሁሉ የውሃ መገኛ የውሃ ምንጭ ትሆናለች። አያችሁ፣ ቀበሮ የተኛበት መኖሪያ ሁሉ ልምላሜ፣ ሸምበቆ፣ ደንገል ያስገኛል ይላል። አያችሁ፣ እንግዲህ ያ በረሃ የተባለው ምን ነበረ ካላችሁ፣ በረሃውን አይደለም ሰውን ነው። ሰው የዛ ጊዜ ጫካ ነበረ፣ ምድረ በዳ ነበረ። እግዚአብሔር እንዳለ የማያውቅ ፈጣሪ እንዳለ የማይገነዘብ ጠፍ ነበረ የሰው ልጅ። ውሃ የእግዚአብሔር ቃል ነው። ከእግዚአብሔር ቃል የራቀ የእግዚአብሔር ቃል ያልተዘራበት የእግዚአብሔር ቃል ሰምቶ የሚያውቅ ጆሮ ነበር የነበረው። ያን ጊዜ በዚያን ዘመን እንዲሁ እንደ በረሃ ደርቆ የነበረ እንደ በረሃ ተቃጥሎ የነበረ ሕሊና ይረሰርሳል። በእግዚአብሔር ቃል ቃሉን ይሰማል፣ አዳኝነቱን ይመለከታል። ድውያኖቹ ሲፈወሱ፣ ሙታን ሲነሱ፣ ረሃብተኞቹ ሲጠግቡ፣ ችግር መከራ የጠናባቸው የተጨቆኑት ዳኛ ተመልካች አጥተው ፍርድ ጎደለ፣ ድሃ ተበደለ የሚል ጠፍቶ የሰው ልጅ ሲያለቅስ የነበረበት ዘመን ቀርቶ የደስታ ዘመን ይሆናል እያለም ይህንን እግዚአብሔር በነቢዩ ኢሳይያስ ቃላት አነግሮታል። በዚያን ጊዜ ጎዳናና መንገድ ይሆናል፣ የተቀደሰ መንገድ ይባላል። ንጹሕም ያልሆነ ሁሉ ንጹሐንም ያልሆኑ በዚያ ያልፉበትም። አያችሁ፣ እንግዲህ ያ ጎዳና የተባለው የሰው ልጅ ልቡና ነው፣ አይምሮ ነው። ሰይጣን ሸምቆበት የነበረ ሰይጣን ግቡ እያሳሰበ ግቡ ሲያሰራው የነበረ አይምሮ በዚያን ጊዜ ያ ሰይጣን ከሰው ልጆች እየወጣ የማን ማደሪያ ሆነ? የክርስቶስ የእግዚአብሔር ማደሪያ ሆነ። እግዚአብሔር ቃሉን ሲያሰማ ሁሉም ወደ እሱ ጆሮውን ቀጥ አደረገ፣ ሰማ። እንደዚህ ያ መንገድ የተባለው የሰው ልጅ ልቡና ነበረ። ሰይጣን ሲመላለስበት የነበረ መንገድ ነበረ። የሰይጣን መንገድ መሆኑ ቀረና የክርስቶስ መንገድ ሆነ። ይገርማቸዋል ወገኖቼ። አያችሁ ይሆናል እና ይሄን ቃል አስቀድሞ እግዚአብሔር አናግሮታል። የተነገረውን ቃል ነው ክርስቶስ በወንጌል ያስተማረው። ወገኖቼ ተመልከቱ። እንግዲህ በእኔ የማይሰናከል ብፁዕ ነው የተባለው ዛሬ በክርስቶስ ያልተሰናከሉት እንደ ስንቶቹ ነው? እውነት እስኪ አስቡ። አሁንም በትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ያለው ኃይለ ቃል እንዲህ ይላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች አለ የምስራች ይሰብካል በሰርክ ዘንድ። አያችሁ፣ ድሆች እነማን ናቸው? የእግዚአብሔር ስሙ የማያውቁ ስሙ የጠፋባቸው ሰው ናቸው ተብለው ከሰው የማይቆጠሩ እንደ ሰው የማይታዩ የተጨቆኑ የተረገጡ በድል ዳኛ የተያዙ በዚያ ላይ ሰዎች እንደ ባርነት እንደ ባሪያ የሚቀጠቅጧቸው ሰዎች ነበሩ። እንደ ቤት እንስሳ የውሻ ያህል እንኳ ክብር የሌላቸው ሰዎች ነበሩ። የዛ ጊዜ አያችሁ፣
የቤት እንስሳ ውሻ ክብር አለው። ክብሩ ምንድን ነው? ቤት ይጠብቃል ተብሎ ስለምታሰቡ እንግዳ መቼስ አይበላ አይታረስ። ውሻ የውሻ ስራ ቤት መጠበቅ ነው። የውሻን ያህል እንኳ ክብር ያልነበራቸው ሰዎች ነበሩ። ሰዎች የተጠቁ ነበሩ። በጨለማ ተውጠው ነበር። ወገኖች አስቡት። መንፈስ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ። የምስራች ተባለ። እግዚአብሔር ከመከራ ከጨለማ ከደረዳኛ ከዳውሎስ ግዛት ነፃ ወጣን። ቀን ወጣልን፣ ጨለማው ተወገደ፣ ሐዘኑ ቀረ፣ ተድላ ደስታ ተጎናጸፍን እያሉ ሰዎች የምስራቹን ተናገሩ። ይሄ የምስራች ወንጌል ነው። እንግዲህ ወንጌል የምስራች ነው፣ ሌላ ስም የለውም። ይህም የምስራች ደግሞ ቃሉ ነው። የትኛው ቃል? ዓለምን የፈጠረ ቃል። ያ ይሄ ቃል ዛሬ የምንናገረው ዓለምን የፈጠረው ቃል ነው። ዓለምን የፈጠረ እግዚአብሔር አንድ ጊዜ የተናገረው ቃል ያ ቃል ነው። ወደዚህ ዓለም መጥቶ ሥጋ ለብሶ ሰው ሆኖ ተገልጦ ያየ ነው። በመስቀል ላይ የተሰቀለው ደሙን አፍስሶ ሥጋውን ቆርሶ ዋጋ የከፈለልን ያ ቃል ነው። አሁን የምናገረው ያን የተሰቀለውን ቃል ነው። ወገኖች የምስራቹ ይሄ ነው። በእኔ ላይ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን አውጅላቸው ዘንድ፣ ለታሰሩትም መፈታትን እናገርላቸው ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም እግዚአብሔር የሚበቀልባትን ቀን እናገራለሁ። የተወደደችው የእግዚአብሔር ቃል የትኛይቱ ናት? ልዩን ልኮ ወደኛ ለስለኛ ቤዛ የተከፈለባት ቀን፣ የተወደደችውን ቀን፣ የሰው ልጆች ከሐዘን ከመከራ ከፍዳ ነፃ የሚወጡባትን ቀን፣ ያችን ዕለተ ትንሣኤን እናገር ዘንድ፣ እግዚአብሔርን የሚበቀልባትን ቀን እናገር ዘንድ። እግዚአብሔር የሚበቀልባት ቀን የትኛይቱ ነች? እሷ ገና ወደፊት የምትመጣዋ ለዘላለም ሁሉ እምኔ እናንተ ርጉማን ተብሎ የምንነገርባት ቀን ነች። አሁንም ታያላችሁ እግዚአብሔር ካለመታዘዝ የተነሳ የሰው ልጅ እንዴት እየቀጣው እንደሆነ፣ የሰው ልጅም እንዴት እየረገፈ እንደሆነ ታያላችሁ። ግን የሚገርመው ነገር ሰው እንዲህ በመከራ እየተገረፈ አይገባውም። የሚያሳዝን ይሄ ነው። እግዚአብሔር የተወደደችውን ቀን የሰው ልጆች ሁሉ ነፃነት የሚያገኙባትን፣ ከዳውሎስ ቁራኝነት ነፃ የሚሆኑባትን፣ ዳውሎስ ታስሮ እነሱ ነፃ የሚፈቱባትን፣ ወደ እግዚአብሔር መንግሥት የሚመጡባትን፣ ሥጋዬን ብሉ ደሜን ጠጡ ተብለው ነፃነትን አግኝተው በገዛ ስልጣናቸው በልጆቻቸው ስልጣን ከኃጢአት ማሰሪያ መፈታትን የሚያገኙትን እስቲ አስቡት። አሁን ይህን ስልጣን ማን ሰጠን? የሰው ቢሆን ይህ ይገኛል እንዴ? አያችሁ፣ ይሄ እኮ በምንም ተአምር በዋጋ የማይገኝ ሀብት ነበር የሰጠን። አያችሁ፣ እናንተ ራሳችሁን በራሳችሁ ቀድሱ፣ ራሳችሁን በራሳችሁ አንጹ፣ ራሳችሁን በራሳችሁ ፍቱ፣ ጠላታችሁን ራሳችሁ እሰሩበት፣ አውግዙበት ብሎ ጠላትን ልናወግዝበት ልናስርበት፣ እኛ ግን ከኃጢአት ማሰሪያ ልንፈታበት ነፃነት ልናገኝበት ይህን ጸጋ ሰጠን። አያችሁ፣ ውሃ ፈለጋ ከቅድም የሰማችሁ ለሰው ልጆች ጸጋን ሰጠን። የሚገርም ስጦታ እኮ የተሰጠን። ይህችን ቀን እሰብክ ዘንድ ይናገር ዘንድ የመከራዋን ቀን እናገር ዘንድ እግዚአብሔር ልኮኛልና፣ ተመልከቱ፣ ልኮኛልና የሚያለቅሱትን ሁሉ አጽናና ዘንድ እግዚአብሔር ለክብሩን የተከላቸውን የጽድቅ ዛፎች እንዲባሉ። አያችሁ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እነማን ናቸው? ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ሐዋርያት ስሙን መስክረው ሕይወታቸውን የገበሩ ይህን ዓለም ሳይወዱ በዚህ ዓለም እያሉ ይህ ዓለም ሳይገዛቸው ይህን ዓለም ንቀው የሚኖሩ እንደ ዛሬው እንደኛ ገንዘብ ሳይገዛቸው፣ ክብር ሳይገዛቸው፣ ስልጣን ሳይገዛቸው፣
ስልጣኑን ንቀው፣ ክብሩን ንቀው፣ ገንዘቡን ንቀው፣ በሰው ዘንድ አቦ መባሉን ንቀው ዝቅ ብለው ተዋርደው የሚያልፈውን ክብር ያገኙት ዛሬ እኛ በፊታቸው ወድቀን የምንማጠናቸው አማልዱን እያል የምንለምናቸው እነማን ናቸው? እነዚህ እኮ ናቸው ጻድቃን ሰማዕታት፣ ሕይወታቸውን የገበሩለት፣ ልዩነቱን የመሰከሩለት እነዚህ ናቸው የጽድቅ ዛፍ የተባሉት። ከነዚህ የጽድቅ ዛፎች አብራክ ተገኝተን ዛሬ እኛ የቅርንጫፍ ያህል ክብር ያጣን ሰዎች ሁነን ነው የምንታየው። አያችሁ፣ አለማስተዋል፣ አለማድመጥ መከራን ያመጣል። ተው እንታዘዝ ወገኖቼ፣ እንታዘዝ፣ ግድ የላችሁም። ዓለም ከንቱ ናት። ለራሷ ጠፊ ሆና ሰውን ይዞ ለመጥፋት የምታያበለውን ነገር እወቁባት፣ ግድ የላችሁም። እስኪ ስንት ሰው አለፈ የማይሞት የማይታመን የሚመስለው ሁሉ ዛሬ አለ። ስታዩት የለም። ያልቅባቸዋል፣ ይደቅባቸዋል ተብሎ ሳይታሰቡ ሁሉን ጥለው ተረገፉ፣ ሄዱ። እኛም እንደዚህ ሆነን አንቀርም። ምናልባት እነሱ ስራ ሰርተው ሊሆን ይችላል፣ እኛ ግን ምንም ስራ የለንም። አያችሁ፣ የእግዚአብሔር ለክብሩ የተከላቸውን የጽድቅ ዛፎች አያችሁ ሊመሰገንባቸው፣ ዓለምን ብሎ ወንጌል ሊሰብክባቸው፣ በእነሱ ሊገለጥ፣ በእነሱ ሊመለክ፣ በእነሱ ሊመሰገን የተከላቸው ዛፎች ዛሬ እኛ የምናከብራቸው ቤተ ክርስቲያን ታንጻላቸው የምናከብራቸው ናቸው። በክርስቶስ የሚስተካከሉ ደግሞ እነዚህን እየነቀፈ ያላችሁ እኛንም ይዞ ለመጥፋት ጻድቃንም ሰማዕታትን ሲያቃልም ይልቁንም ሰማይ ምድር ሊሰጡን ሊያስገኙልን የማይሽሩትን ክርስቶስን ያስገኘችልንን ድንግል ማርያምን ምን እንደሆነ ታውቃላችሁ። መሰናክል ማለት ይሄ ነው። አያችሁ፣ ሰማይና ምድር ይሰጡናል። ግን የሚሰጡን ምንድን ነው ካላችሁ የተፈጠረውን ነው። ሰማይ ዝናብን ይሰጣል፣ ደመናን ያመላልሳል፣ የተፈጠረውን ነው። በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት አሉ፣ ፍጡራን ናቸው። ሰማይም ያልተፈጠረ አዲስ ነገር አይሰጠንም፣ ሰጥቶንም አያውቅም፣ ወደፊትም አይሰጠንም። ምድርም ብትሰጠን የተፈጠረውን ነው። የዘሩባትን ብታበቅል፣ የተከሉባትን ብታፈራ የተፈጠረውን ነው። በውስጧ በማኅፀኗ ያለው ማዕድናቱ ወርቁ ሁሉ፣ አልማዙ ሁሉ፣ ወርቁ ሁሉ ታያላችሁ፣ የተፈጠረውን ነው። ውስጧ ብዙ ነገር አለ። ነዳጅ ሁሉ ይገኛል። ይሄ ለእኛ የተፈጠረ ነው። ምድር ሰው ሲታዘዝ እንድታበረክት እንድትሰጥ እዚያ ላይ በጫንቃዋ ፍጥረትን ተሸክማ እንዲኖር ታዛለች። ይሄ ሁሉ ሲሆን ምድር የምታስገኝልን የተፈጠረውን ነው እንጂ ያልተፈጠረ አዲስ ነገር እስካሁን ሰጥታንም አታውቅም። ተመልከቱ፣ ሰማይና ምድር የማያስገኙልን ሁሉን የፈጠረውን አምላክ ድንግል ማርያም አስገኘችልን። አያችሁ፣ ይሄንን እንኳን የማያስብ ትውልድ ነው ያለው። ይኸውላችሁ ሰማይና ምድር የተፈጠረውን ሲያስገኙልን ይሄንን አስቦ የሚያመሰግን ሰው የድንግል ማርያም ምስጋና ግን ከምንም በላይ እንደሆነ መገለጫ እንደሌለው ያውቅ ነበረ። አያችሁ፣ ይሄን እናስባለን አናስብም? የት ነው ማወቅ የምንችለው? ይህ ክርስቲያን ስንመጣ ነው። ይህን ምስጢር አመስጥራ መናገር የምትችለው የምታስተምረን ምስጢሩን የምተረጉምልን እናት ቤተ ክርስቲያናችን ናት። ከዚህ ነው የራም ነው። ታዲያ ከእሷ ስንርቅ ምን መጣ? ችግር መጣ፣ ንዴት መጣ፣ መራቆት መጣ፣ ሕመም መጣ፣ ደዌ መጣ፣ ችግር መጣ፣ ስደት መጣ፣ እርስ በርሳችን መነቋቆር መጣ፣ መነካከት መጣ። ከእግዚአብሔር ቤት ሲወጡት መከራው ብዙ ነው። እግዚአብሔር ቤት አለመኖር የሚያመጣው ፈተና ነው። አሁን ሁላችን ያለንበት ፈተና ውስጥ ነው፣ ችግር ውስጥ ያለ ነው። ይኸው ኑሮ እስቲ አስቡት፣ እስኪ ኑሮውን አስቡት። እንኳን ስራ የሌለን ሰዎች ቀርቶ ስራ ያለው ሰው እንኳን ከወረስተውን ለመድረስ እንዴት ነው ችግሩን እስኪ አስቡት።
ይህን አይተን እንኳን አንደነግጥም ወገኖች። እና የሚያለቅሱትን ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን ልጆች አልቃሾች አደርግላቸው ዘንድ ቤተ ክርስቲያንን እያሰቡ ጽዮንን እያሰቡ የሚያለቅሱ ንስሐ የሚገቡ ስለ ሀገር ሰውን የሚጸልዩ ከእግዚአብሔር ጋር የሚያስታርቁ አሉ። በሕይወተ ሥጋ እንኳን ባይኖሩ በአጸደ ነፍስ ሆነው የሚለምናሉ። አያችሁ፣ በአጸደ ነፍስ ሆነው የሚለምኑ ስለኛ አሉ። ይሄ ሰው ከሞተ በኋላ እንዴት ሊሆን ይችላል የሚል ሰው ሊሆን ይችላል። አያችሁ፣ አልዓዛርና ኖኤ ክርስቶስ ሳይመጣ ቀድሞ የሞቱ ሰዎች ናቸው። አያችሁ፣ አልዓዛርና ኖኤ፣ አብርሃም። አያችሁ፣ አልዓዛር በኖኤ ደጅ ወድቆ ድሃ ነበረ። በዚህ ዓለም መከራ ስቃይ ተቀበለ። ኖኤ ግን ባለጸጋ ነበረ። አላስረውም ነበር አምላኩን። አልዓዛርም ሞተ፣ ኖኤም ሞተ። አልዓዛር ሲሞት በአብርሃም እቅፍ ተቀመጠ። ኖኤ ሲሞት ግን ሲኦል ወረደ። የሉቃስ ወንጌል ምዕራፍ 16ን ተመልከቱትማ። ቁጥሩን አልነግራችሁም፣ ሙላውን ብቻ ነው። አሁን እኛ ችግራችን ቁጥር ሲነገረን ቁጥር ያለችባትን አይተን ሌላውን አናየውም። አያችሁ፣ ያችን እናገኛለን ብለን ሁሉ ስንመለከተው ብዙ ጥበብ እናገኛለን። ግን የሉቃስ ወንጌል ምዕራፍ 16ን ለምታነቡ ነግራችኋለሁ። አነቡ። ኖኤ ከሞተ በኋላ ሲወል አልዓዛርን ለአብርሃም እቅፍ ሆኖ ተመለከተውና አብርሃም አባቴ አለው። አልዓዛርን ላክልኝ፣ ጣቱን ውሃ መክሮላት ያጥብልኝ። ይኸው ቀድሞ በሕይወተ ሥጋ ሳለ በዓይኑ እንኳን ሊያየው ይጸየፈው የነበረው ሰው በዚያ ሰዓት ጣቱን ውሃ መክሮ ምላሴን ያጥብልኝ አለ። አብርሃም ምን አለ? በአንተና በእኛ መካከል ታላቅ ገደል አለ አለው። አረ እንግዳውስ አባቴ አብርሃም 5 ወንድሞች አሉኝ፣ እኔ ወዳለሁበት እንዳይመጡ አልዓዛር ላክና ይንገራቸው አለ። ሙሴና ነቢያት አሉላቸው። ሙሴና ነቢያትን ይስሙ፣ ካህናትን ይስሙ። አረ ከሙታን አንዱ ሄኖክ ካልነገራቸው አይሰሙም። እንግዲያስ በሕይወት ያሉትን እነ ሙሴን ነቢያትን ካህናትን መስማት ካልቻሉ ከሙታን ቢላቸው አይሰሙም። አያችሁ፣ ይህን ቃል ሥጋቸውን በመቃብር አድርገው ሥጋቸው ሳይነሳ ከሥጋቸው ጋር ሳይነጋገሩ ሳይገናኙ እንዲህ ሲነጋገሩ የሰማ ማን ነው? እግዚአብሔር ነው። እግዚአብሔር ወልድ መጥቶ ይህን ቃል የመሰከረው። አያችሁ፣ ዛሬ ስለ እኛ የሚጸልዩ እናታችን ቅድስት ድንግል ማርያም በቀደመ ልመናዋ የምታስምር ብትሆንም ጻድቃን ሰማዕታት ስለ እኛ ዝም አይሉ፣ ይማልዳሉ፣ ይጸልያሉ። ሕያዋን ይስዕሉ ለሙታን። በሕያውነት ያሉ ለሙታን ስለ ሙታን ያስባሉ፣ ያጸልያሉ። መሥዋዕቱን አሰውተው ቅዳሴ ያስቀድሳሉ፣ ቁርባን መታሰቢያ ያደርጋሉ። ሙታንን ለሕያዋን ይለምናሉ። ወገኖቻችንን ከመከራ ጠብቅልን፣ ዘመናቸውን አርዝምልን እያሉ ይለምናሉ። እና አሁንም ቢሆን የጽድቅ ዛፎቹ እነዚህ ናቸው ወገኖች። ታዲያ በዚህ ዘመንማ የጽድቅ ዛፎች ከየት ይመጣል? ሁላችን አንድ አይነት ነው። ኃጢአተኛ፣ እልከኛ፣ ወገደኛ፣ ሱሰኛ፣ ገንዘብ ወዳጅ፣ ስልጣን ወዳጅ፣ ክብር ወዳጅ። አያችሁ፣ በሐሰት የተሞላ ለእውነት የቆምን ሳንሆን ለሐሰት ብቻ የቆምን ግን በማስመሰል እውነተኛ የምንመስል ብዙዎች አሉ። ለዚህ ነው እግዚአብሔር ዝም ያለው። አያችሁ፣ በአፋችን ብቻ ስለሆነ ነው። ምስጋናችን የከንፈር ብቻ ስለሆነ የልቡና ሳይሆን ማለት ነው። እና ለጽዮን አልቃሾች አደርግላቸው በአመድ ፈንታ አመድ ላይ ወድቀው ለነበሩት አመድ ነስንሰው አመድ ላይ ወድቀው ለነበሩት አፈር ትቢያ ሆነው ለነበሩት ለእነዚህ የደስታ አክሊልን አቀዳጃቸው።
በሐዘን ፈንታ በልቅሶ ፈንታ የደስታ ዘይትን በሐዘን አፈስላቸው ዘንድ በሐዘን ፈንታ በሐዘንም መንፈስ ፈንታ የምስጋናን መጎናጸፊያ አጎናጽፋቸው ዘንድ እግዚአብሔር ልኮኛልና። እግዚአብሔር ይህን ነበር የሰጠን። አያችሁ፣ በዘመኑ የነበሩት አካሉን እያዩ ስራውን እያዩ ድምፁን እየሰሙ አልታዘዙትም። እኛም ደግሞ ከእነሱ የተለየ ሆነን አንታይም። የለም ወገኖቼ፣ የእግዚአብሔርን ቃል በመስማትና ስሙን በመጥራት እኮ የሚዳን ቢሆን አጋንንትም ይጠሩታል፣ ያውቁታል። አሕዛብም እኮ ይጠሩታል። ግን ስርዓቱ ለየት ያለ ስለሆነ በስርዓቱ ስርዓት ገብቶ መሄድ የሚችል ሰው የለም። በሬ በቀንበር ካልተያዘ ፈሩን ጠብቆ መሄድ አይችልም። በሬዎችን ገበሬው በቀንበር ካልያዛቸው ፈሯን ጠብቆ መሄድ አይችሉም። ፈሯን ጠብቀው መሄድ እንዲችሉ የምታስላቸው ቀንበሯ ነች። ታዲያ እኛስ ይቺ ወንጌል ቀንበር ነች። ከዚህ ወንጌል ወጥተን ከዚህ ቀንበር ወጥተን በመስመር ላይ ጸንተን መኖር ይቻላል ወይ? ቀንበሬን ተሸከሙ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ጀምሮ ቀንበሬን ተሸከሙ፣ ወንጌልን ስሙ፣ ትእዛዜን ተቀበሉ፣ የምስራችን ብላችሁ ያዙት። መቼ ገባን? ወንጌል ሲባል ወንጌል እንላለን፣ የምስራች ሲባል የምስራች እንላለን እንጂ የምስራችሁ የወንጌሉ ምስጢሩ ትርጉሙ መቼ ተረዳን? ምእመኑ ወሊውን ካህኑ ይህን መቼ ተረዳ ነው? አልገባንም እኮ። በመንበላረስ የሚሆን ነገር የለም። አሁን ሁላችንም እየተሰናከልን ያለ ነው። እግዚአብሔር በዚህ ዓለም የላከውን አንድ ልጁን ለእኛ ቤዛ አድርጎ እንደላከ ልባችን ቢያውቅም ለቃሉ ግን ተገዥ ሆነን አልተገኘንም። አመፀኝነት በእኛ ዘንድ አለ፣ እልከኝነት በእኛ ዘንድ አለ፣ ሱሰኝነት በእኛ ዘንድ አለ፣ አስመሳይነት በእኛ ዘንድ አለ። እስቲ አስቡት። መቼ ነው የተገዛ ነው? ቃሉ የገዛን መቼ ነው? መቼ ነው ቃሉ የፈጸምንለት? ደግሞ እንደ ባለሙያ እንደ እውነተኛ ልጅ እግዚኦ እግዚኦ እያልን ስንለምን አናፍርም። የአባቱን ፈቃድ እንደፈጸመ ልጅ እባክህ ፈቃዴን ፈጽምልን፣ ፈቃዳችን ፈጽምልን፣ ይሄን አድርግልኝ ስንል አናፍርም። ይገርማችኋል። እግዚአብሔር እኮ ሰው አይደለም፣ አይታለልም። የሚታለለው ሰው ነው። ሰው ፊትን ያያል፣ ልቡናን ግን አይመረምርም። ሰውን ማስመሰል አስመስሎ ማታለል ይቻላል። እግዚአብሔር ግን ሰው አይደለም፣ አይታለልም። አያችሁ ናቸው። የሚታለል አምላክ ስላልሆነ በከንፈራችን እግዚኦ እግዚኦ ብንለውም እኛን ከመስማት እሱ ዘወር ብሏል። አያችሁ፣ አሳልፎ ይልቁንም ለመከራ ሰጠን። መከራው በቀን በቀን እየጨመረ ነው። እኛም ደግሞ በቀን በቀን እልከኛ፣ መገደኛ፣ ሴሰኛ፣ ቀማኛ፣ ዘረኛ እየሆንን ያለ ነው። ልንነቃ ያስፈልጋል። እውነት እንደው የምንማር ሰዎች አይደለንም እንጂ እውነት ለመናገር የምንማር ብንሆን የምናስተውል ብንሆን ዛሬ ወንጌል ተዘርግቶ ተርጓሚ ሳይኖር ያለ ወንጌል ብቻ ዘመኑ ብቻ ይሰብክ ነበረ። እውነተኛ አስተዋይ የሆነ ሰው ከዘመኑ መማር ይቻል ነበረ። ይህ ዘመን ብዙ ያስተምራል። ጥበበኞች ሰዎች ወንጌል ሳይዘረጋላቸው የዚያን ቃል ሳይሰሙ በዘመን ተምረው አምላካቸውን ያገኙት ሰዎች አሉ። ለምሳሌ እነ አብርሃም፣ እነ ሙሴ ጸሊም አያችሁ። በስነ ፍጥረት ተመራምረው አምላካቸውን ያገኙ ሰዎች አሉ። ከጣዖት ቤት ወጥተው አብርሃም የጣዖት አምላኪ ልጅ ነው። ከጣዖት አምላኪ ቤት ወጥቶ የአባቱን ጣዖት አቃጥሎ
ከቤተሰብ የተለየው እኮ በዚህ ነው። ፀሐይን ሊያመልክ ፈለገ፣ ጨረቃን ሊያመልክ ፈለገ፣ እሳትን ሊያመልክ ፈለገ፣ ውሃን ሊያመልክ ፈለገ፣ ነፋስን ሊያመልክ ፈለገ። ሁሉንም መረመራቸው፣ ግን ፍጡራን እንደሆኑ ተመለከተ። ፀሐይን ጨለማ ሲጋርደው፣ እሳቱን ውሃ ሲያጠፋው፣ ውሃውን አሸዋ ሲውጠው፣ ነፋሱን ግድግዳ ሲመልሰው አየ። አይ ይህ አምላክ አይደለም አለ። ይህን ሁሉ የፈጠርህ አምላክ ተገለጥልኝ ብሎ ለመነው። ከልቡ ተገለጠለት። ማን አስተማረው? እስቲ ከቀድሞ ሰዎች እንሂድና አቤልን እንየው። የመጀመሪያው ሰው አዳም ነው። የአዳም ልጅ አቤልና ቃየል ናቸው። መሥዋዕትን ሲሰዉ አቤል እግዚአብሔር ንጹሕ ባሕርይ ነውና ንጹሕ ነገር ይወዳል ብሎ ከበጎቹ ጠጉሩ ያላረረውን ቀንዱ ያከረከረውን ንጹሑን ጠቦት አግቶ ሰዋለት። መሥዋዕቱንም እግዚአብሔር ተቀበለለት። ለዚያም ከሰማይ እሳቱን በላለት። ማን አስተማረው? እኛ ግን ይኸው እንደ ወፍጮ ድንጋይ ብንወቀር አይገባንም። ጭራሽ ወቃሪዎቹ ብሶብናል። ይገርማል። ጭራሽ ወቃሪዎቹ ቃሉን ተናግረን በሥራ አንተረጉመው ብቻም ሆነ የከንፈር እና የእግዚአብሔር ልጆች እንግዲህ በእኔ የማይሰነካከል ሰው ብፁዕ ነው። ወደፊት መሄድ ብንፈልግ ሰዓታችን የለም። እርግጥ ሰዓታችን ያለቀ ነውና እናንተ ማንበብ ከተቻላችሁ የምትችሉት ትንቢተ ሚልክያስን ቁጥር ምዕራፍ 2 ከቁጥር 1 ጀምራችሁ አንብቡት። ሚክያስ ሳይሆን ሚልክያስ። ትንቢተ ዘካርያስን አልፋችሁ ማለት ነው። ሚክያስና ሚልክያስ ይለያሉ። ሚክያስ መሀል ላይ ያለው፣ ሚልክያስ ግን የትንቢተ ዘካርያስን እንደጨረሳችሁ ቀጥሎ ያለ መጨረሻ ነው። እሱን ምዕራፍ 3ን ከቁጥር 1 ጀምራችሁ ስትመለከቱ አሁን በተማርነው ትምህርት ላይ ብዙ ነገር ታገኛላችሁ። ኢሳይያስን ነግሬያችኋለሁ እና በክርስቶስ የማይስተነካከል ሰው ብፁዕ ነው። አያችሁ፣ አምላክነቱን የማይክድ ሰውና አምላክ እንደሆነ ባህሪውን ሳይለቅ አምላክነቱን ሳይለቅ አምላክነቱን ሳይተው ሰው እንደሆነ ሰውኛውን ሳይተው ሰውኛው ባህሪውን ሳይለቅ አምላክ እንደሆነ ቀድሞ 2 ባህሪያት ነበሩ። ባህርየ መለኮት አንድ አካል ነው። ባህርየ ሰብ አንድ አካል ነው። 2 አካላት ነበሩ። 2ቱ አካላት ዛሬ አንድ አካል ናቸው። አያችሁ፣ አምላክ ሰው መሆኑን፣ ሰው አምላክ መሆኑን ይህንን ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ የተናገራቸው ቃላቶች ያስረዳሉ። ስለ ሰውነቱ እንደ ሰውነቱ የተናገራቸው ቃላቶች አሉ። እንደ አምላክነቱም የተናገራቸው ቃላቶች አሉ። ልባችንን ወደ እሱ ከመለስ ነው ለማወቅ ፈቃደኛ ከሆን ለመታዘዝም ፈቃደኛ ከሆን ይህን ዓለም ከተው ነው በዚህ ዓለም ስንኖር መኖር እንደሚገባም እግዚአብሔር ያኖረናል። እኔ ግን በራሴ ሩጬ ለውጥ አላመጣም ብሎ ወደ እሱ መለስ ያለ ሰው ይኖራል። ያለ ስጋት፣ ያለ ሰቀቀን፣ ያለ ችግር ይኖራል። አሁን ሁላችንም ችግሩ እንደምጥ ያጎበጠን ምንድን ነው ብላችሁ ብታስቡ አለመታዘዝና አለማመን አለ። አናምንም። አያችሁ፣ እግዚአብሔርን እናውቀዋለን እንጂ አናምነው። ምንም ተስፋ እናደርገው። በቃ በጭንቀት ውስጥ ነው ያለ ነው። ይህን አይወድም እግዚአብሔር። እኛ በጭንቀት ውስጥ ስንኖር ተስፋ ስንቆርጥ አምላክ እንደሌለ እያሰብን ነው። ይህን አይወድም እግዚአብሔር። ይሄ ደግሞ ችግሩን መከራውን ያበሰባል ወገኖች። እና ይኸው እንግዲህ ዓለም መንግዳ ሰው ተርፏታል። ይኸው ዓለም ሰው ተርፏታል። ዛሬ ከእሷ ጋር ሆሆ የሚለውን አስቡት። የእግዚአብሔር ቤት ግን ይውት
ይኸው ባዶ ነው። በዚህ ያዝናል እግዚአብሔር። ገንዘብ የማይወጣበት ዘላለማዊ ምግብ፣ ዘላለማዊ ሕይወት እዚህ እያለ ሙሉ ቀን የሰራነው ገንዘባችን የምናፍስበት ቦታ አይደል? ገንዘባችን አራግፈን ራቁታችን እንገባለን። አያችሁ ቤታችን እና በእኔ የማይሰናካከል ማለት እንግዲህ ኃጢአት ሰርተን ክፉ አስበን ተንኮለኛ ሆነን ቀናተኛም ሆነን ሴረኛም ሆነን አድመኛም ሆነን ሟርተኛም ሆነን ጠንቋይም ሆነን አስጠንቋይም ሆነን ቀማኛም ዘራፊም ሆነን ነፍሰ ገዳይም ሆነን ስንገኝ በማን የተሰናከል ነው? በክርስቶስ ተሰናከልንበት። ከእኔ ተማሩ። ምንም? ቅንነትን፣ የዋህነትን፣ ቸርነትን፣ ትሕትናን፣ ፍቅርን፣ ሁሉን ነገር ከእኔ ተማሩ ያለውን ነገር ትተን ከሱ ፈቃድ ወጥተን የዲያብሎስ ግብር ፈጻሚ ሆነን ዲያብሎስን መስለን ስንኖር ምን እየሆን ነው? እየተሰናከልን ነው። በማን? በክርስቶስ። እንዳላየነው እንዳልሰማነው እግዚአብሔር ልጁን ልኮ ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት እንዲሆናችሁ ሀብተ ክህነቱ በእናንተ ላይ ይኑር፣ ንስሐው በእናንተ ላይ ይኑር። ኃጢአታችሁ በንስሐ ይሰረይ ተብሎ ይህን ሀብሰጥ ራሳችን በራሳችን እያጸዳን እየሳል መኖር እንድንችል ይሄው ቃሉ ሰጠ። ከዚህ ለምን እንውል? ሌላ ምን ያስፈልጋል? ከዚህ የመጠጥ ነገር ምን? ሥጋዊ ነገራችን ነበር። ለሥጋዊ ነገር አንገዛ፣ አያሸንፈን። ይሄ ሁሉ እንኳን አነስተኛ ቀርቶ ወፎቹ እንኳ ጦም አድረው ጦም ውለው አያውቁም። እናንተማ ከወፎች ትበልጡ የለምን? የራሳችሁ ጠጉር እንኳ ሳይቀር የተቆጠረ ነው ተብሎ የተነገረው ለእኛ ነው። በራሳችን ጊዜ፣ በራሳችን ፍላጎት፣ በራሳችን ጥረት ፍጹም መኖር አይቻለንም። መኖር የምንችለው እግዚአብሔር ከእኛ ጋር መኖር ሲጀምር ነው። እግዚአብሔር ከእኛ ጋር መኖር እንዲጀምር በኃጢአት ላይ ተሰናክለን አንውደቅ፣ ኃጢአተኛ አንሁን። በደሙ የተዋጀን በደሙ የተገዛን ሰዎች ነንና የእኛ አይደለንም፣ የራሳችን አይደለንም። እግዚአብሔር በልጁ ደም ገዝቶናል። እሱ ነው የሚያዝብን። ለእሱ እንታዘዝ፣ ንስሐ እንግባ፣ ፍቅር ይኖረን፣ እንተሳሰር፣ እንቻቻል። ሥጋውን ደሙን ለመቀበል እንብቃ። ሥጋውን ደሙን ካልተቀበልን መንግሥቱን መውረስ አይቻለንም ለማለት ነው። እንግዲህ በእኔ የማይሰናከል ሰው ራሱን ጠብቆ ከኃጢአት ርቆ እውነተኛውን ተናግሮ እውነት ሐሰት ሳያስብ ሐሰት ሳይናገር የሰው ገንዘብ ሳይመኝ የኖረ ይሄ በእኔ የማይሰናከል ብፁዕ ነው የተባለው ይሄ ነው። የማቴዎስ ወንጌል